አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 10 2018 ዕለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል፣ እንዲሁም በባንክስ ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ16 ሀገራትን በባንክ የ8 ሀገራትን መረጃ ይዘንላችሁ ቀርበናል። እንግዲህ በዛሬው ዕለት የተወሰኑ ሀገራቶች ማለትም ከግማሽ ሀገራት በላይ ጭማሪ አሳይተዋል፣ ከግማሽ ሀገራት በላይ ደግሞ መጠነኛ ቅናሽ አድርገዋል። የትኛው ሀገር ነው የጨመረው፣ የትኛውስ ሀገር ነው የቀነሰው የሚለውን የአሜሪካ ዶላርን በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። ከዛ በፊት እንግዲህ በሀገራችን ኢትዮጵያ በተለይ አሁን ላይ ክረምት ከገባ 10ኛ ቀኑ የትኛውም አካባቢ ላይ እንግዲህ በተለይ ወሎና አካባቢው ላይ ዝናብ እየጠፋ ያለበት ሁኔታ ነው። ሁላችሁም በያላችሁበት ሆናችሁ ለሀገራችሁ ዱዓችሁን ጸሎታችሁን አድርጉ እያልኩኝ ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ከትላንትናና ከትናንትና ወዲያው ላይ 1 ብር ከ25 አካባቢ ጭማሪ በማድረግ 183 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 18325 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ63 ሳንቲም ሲመነዘር 100 የካናዳ ዶላር 12863 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ69 ሳንቲም ሲመነዘር 100 ዩሮ 21669 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 257 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25710 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 609 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60910 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 262 ብር ከ08 ሳንቲም ሲመነዘር 100 የጆርዳን ዲናር 26206 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 505 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 50570 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13820 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ99 ሳንቲም ሲመነዘር 100 የዱባይ ድርሃም 4999 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 500 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 50 ሺህ ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4830 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው።
ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝርን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ02 ገዝቶ 180 ብር ከ30 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 229 ብር ከ30 ገዝቶ 233 ብር ከ88 እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ40 ገዝቶ 203 ብር ከ38 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ57 ገዝቶ 219 ብር ከ35 ሳንቲም እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ11 ገዝቶ 9 ብር ከ29 እየሸጠ ይገኛል። የአውስትራሊያ ዶላርን ስንመለከት በዛሬው ዕለት እንግዲህ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ስንመለከት 115 ብር ከ57 ገዝቶ 117 ብር ከ88 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ77 ገዝቶ 48 ብር ከ72 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ03 ሳንቲም ገዝቶ 46 ብር ከ95 እየሸጠ ይገኛል። የካናዳ ዶላርን 24 ብር ከ35 ገዝቶ 24 ብር ከ83 እየሸጠ ይገኛል። የካናዳ ዶላርን 121 ብር ከ27 ገዝቶ 123 ብር ከ69 እየሸጠ ይገኛል። ይቅርታ የመጀመሪያው የቻይና ዩዋን ማለት ነው። የዚህኛው ነው የካናዳ ዶላር ማለት ነው። ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በጥቁር ገበያ እንዲሁም በባንክ ያለው ሰፊ ልዩነት ምን ይመስላል፣ በጥቁር ገበያ በዛሬው ዕለት የጨመሩ የቀነሱ ሀገራቶች ካሉ የትኞቹ ናቸው የሚሉትን እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋና የዋጋ ዝርዝርን በተመለከተ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።